መልእክተኛው በሰይፉ ሾው። ሰይፉ ለምንድነው የመልእክተኛውን ፊት ለመግለጥ የፈራው? መልእክተኛው ፊቱን ለስንት ዓመት ሸፈነው? መልእክተኛው ፊቱን ከስንት ዓመት በኋላ ተገለጠው? እድፍ ተጠይፎ ቢርቅና ቢሸሽ ራሱን እንደ ሊቅ ሌላውን እንደ ደቂቅ ቢጠየፍ ቢያረክሰው እዚህ ጋር ነው ጥፋት፣ እዚህ ጋር ነው ስህተት፣ ግጥምና ስሌት እያለ መገጣጠም ተራ ለጨርቅ እንጂ ለሰው ልጅ አይደለም። አንድ ፍሬ ልጅ ነው የአብርሃው ክፋይ ወንድሜ ራበኝ ብሎ ከሚያው ሲሰቃይ ዙሪያው ገደል ሲሆን የሰቀቀን ኑሮ ጨለማ መንገድ ላይ ዝናብ ተጨምሮ እራፊ ጨርቅና የሚለብሰው ጠፍቶ ረሃብ ሲያንገላታው በረንዳ ተኝቶ መልእክተኛው መጣ ከላይ ለታዘዘው ለተራበው ሊያጎርስ ለታረዘው ሊያለብስ። ሰላም ጤና ይስጥልኝ ክብራና ክብራት የዚህ ቻናል አድማጭ ተመልካቾች እንደምን አላችሁ? እንደምን እስከዚህ ሰዓት ደረሳችሁ እያልኩኝ ዛሬ ደግሞ ትንሽ ቀንጨብ አድርጌ አንድ ሁለት ስንኝ ለመልእክተኛው የሚሆን ይመጥናል ብዬ ሳይሆን ብቻ የተሰማኝን ሁለት ስንኝ ከፊት ለፊት እንደሰማችሁት ነው እና በዚህም ዙሪያ አንዳንድ ነገር ማለት ትፈልጋለሁ። እስከ ቪዲዮ ፍጻሜ አብራችሁ እንድትሆኑ በአክብሮት እጠይቃለሁ። ምናልባትም አሁን በቅርብ የምታውቁኝ ልትሆኑ ትችላላችሁ እንጂ በፊት እንደዚህ አንዳንድ ነገሮች ጥሩ ነገር የሚሰሩ ጥሩ ነገር የሚያስተላልፉን ሰዎችን እንደ ውይይት አርጌ አመጣቸው ነበርና ቪዲዮን ባልሰራባቸው በገስት ላይ አወያይ ነበረ። የዛሬ 3 ዓመት 2 ዓመት አካባቢ ማለት ነው። ኦልሞስት እንደዚህ አካባቢ ነው የሚሆነው። ግን ዛሬ ላይ ደግሞ ትንሽ በቃ ስለ መልእክተኛው አንዳንድ ነገሮች ማለት ስለምፈልግ ለምን ቪዲዮ አልሰራበትም ብዬ ዛሬ በማቀርበው መጣጥፍ ገታ አድርጌ የኔን ሀሳብ ላሰፍር መጥቻላችኋለሁ። እስከ ቪዲዮ ፍጻሜ አብራችሁ እንደምትሆኑ ባለሙሉ ተስፋ ነኝ። ይህን ቪዲዮ ስትጀምሩት ሼር ላይክ ማድረጋችሁን አዘንጉ። ሼር ላይክ እያደረጋችሁ ለምታበረታቱኝ እጅግ በጣም ነው የማመሰግነው። ወደ ሀሳብ ይገባለሁ፣ አብራችሁ ይቆዩ። ሰላም ጤና ይስጥልኝ ክብራና ክብራት የዚህ ቻናል አድማጭ ተመልካቾች እንደምን አላችሁ? እንደምን እስከዚህ ሰዓት ደረሳችሁ እያልኩኝ ዛሬ ደግሞ ትንሽ ቀንጨብ አድርጌ አንድ ሁለት ስንኝ መልእክተኛው የሚሆን ይመጥናል ብዬ ሳይሆን ብቻ የተሰማኝን ሁለት ስንኝ ከፊት ለፊት እንደሰማችሁት ነው እና በዚህም ዙሪያ አንዳንድ ነገር ማለት ትፈልጋለሁ። እስከ ቪዲዮ ፍጻሜ አብራችሁ እንድትሆኑ በአክብሮት እጠይቃለሁ። ምናልባትም አሁን በቅርብ የምታውቁኝ ልትሆኑ ትችላላችሁ እንጂ በፊት እንደዚህ አንዳንድ ነገሮች ጥሩ ነገር የሚሰሩ ጥሩ ነገር የሚያስተላልፉን ሰዎችን እንደ ውይይት አርጌ አመጣቸው ነበርና ቪዲዮን ባልሰራባቸው በገስት ላይ አወያይ ነበረ። የዛሬ 3 ዓመት 2 ዓመት አካባቢ ማለት ነው። ኦልሞስት እንደዚህ አካባቢ ነው የሚሆነው። ግን ዛሬ ላይ ደግሞ ትንሽ በቃ ስለ መልእክተኛው አንዳንድ ነገሮች ማለት ስለምፈልግ ለምን ቪዲዮ አልሰራበትም ብዬ ዛሬ በማቀርበው መጣጥፍ ገታ አድርጌ የኔን ሀሳብ ላሰፍር መጥቻላችኋለሁ። እስከ ቪዲዮ ፍጻሜ አብራችሁ እንደምትሆኑ ባለሙሉ ተስፋ ነኝ። ይህን ቪዲዮ ስትጀምሩት ሼር ላይክ ማድረጋችሁን አዘንጉ። ሼር ላይክ እያደረጋችሁ ለምታበረታቱኝ እጅግ በጣም ነው የማመሰግነው። ወደ ሀሳብ ይገባለሁ፣ አብራችሁ ይቆዩ። እንግዲህ ወንድማችን በሰይፉ ሾው ብቻ የመጀመሪያ ጊዜው አይደለም። ብዙ ነገር እየተባለም በነበረበት ሰዓት በሰይፉ ሾው ላይ እየቀረቡ እንዲሁም በሚዲያ ላይ አንዳንድ ነገሮች እየተባለ ነው። እንዲሁም መልእክተኛው ትክክለኛ ስሙ ስነ ጊዮርጊስ እሸቱ ይባላል። እንግዲህ ያው እንደሰማችሁት ነው፣ ብዙዎቻችሁ ከሚዲያ ላይ የምትሰሙት ነገር ነው። እንደ አጋጣሚ ትናንትና እኔም ሰምቼው ነው። በነገራችን ላይ ስራውን በጣም ነው የምወድለት። ፊቱን ተሸፍኖ የሚሰራቸው ስራ በጣም 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 የሚደነቁ ናቸው ማለት ነው። እና በዚሁ መካከል እንግዲህ አንዳንድ ሀሳቦች እየተነሱ በሶሻል ሚዲያ መዟዟር የሚወት አንዳንድ ነገሮች አሉ። ለምን ይሄ ሆነ፣ ለምን ይሄ ተፈጠረ የሚለው ነገር አይፈጠርም ማለት አይቻልም። ምክንያቱም የሚሰራ ሰው ብዙ ሊባል ይችላል። የማይሰራ ሰው እኮ ነው ጋይስ ምንም ነገር ድምፁን አጥፍቶ ከተቀመጠ እጅና እግሩን አጣጥፎ ለራሱም ሳይሆን ለቤተሰብም ለሀገርም ሳይሆን ምንም ተጣጥፎ የተቀመጠ ሰው ስሙ ሊነሳ አይችልም። በተለይ በመልካምነት ስራ ላይ ከተሰማራችሁ ብዙ ውጣ ውረድን ትቀበላላችሁ። ብዙ ፈተናን ብዙ ቻሌንጁን የተካፋይ ተቋዳሽ ትሆናላችሁ ማለት ነው። መልካም ስራ ለምድር ብቻ ስቃይ ሆኖ ለሰማይ ቤት ደግሞ
የመንግስተ ሰማያት መዋረሻ ነው እና መልካም ስራ ዋጋ ያስከፍላል ሲባል ቀላል አይደለም። ግን አንዳንድ ጊዜ መልካምነት እንሆን ዋጋ ያስከፍል መልካምነት ምንም ችግር እንደሌለው ነገር የምናስብ ሰዎች አለን። አይደለም፣ እንደ መልካምነት ዋጋ የሚያስከፍል ነገር የለም። ምክንያቱም በቦታው ሆኖ የሚያውቀው ያውቀዋል። እንደውም ክፉ ሰው ነው ምንም የማይሆነው በምድር ላይ ለራሱና ለራሱ የሚኖር ክፉ ሰው በምድር ላይ ዘና ፈታ ብሎ ነው የሚኖረው። ምክንያቱም ለሱና ለሱ ብቻ ስለሚያስብ ማለት ነው። ስለዚህ መልካም ስራ ዋጋ ያስከፍላል፣ በእግዚአብሔር ዘንድ ደግሞ ተወዳጅ ነው፣ የዘላለም ስንቃችን ነው ማለት ነው። እና ወንድማችን ለ5 ዓመታት ፊቱን የተሸፈነው ለ5 ዓመታት ነው። 5 ዓመታት ሙሉ እንግዲህ ፊቱን ተሸፍኖ መልካም ነገር ለተራበ ለታረዘ ሲያለብስ፣ ለታመመ ፈውስ የሆነ ሰውዬ ወንድማችን እጅጉን የሚደነቅ ይህ ደግሞ ከላይ የተሰጠ ነው። መልእክተኛው ከላይ የተሰጠ የእናት ማህፀን ፍሬ መልካም ፍሬ የወለደች እናት ናት ማለት ነው። ማንኛውም ሰው ተነስቶ እንደዛ ሰው ሊሆን አይችልም። ከላይ ስጦታ ያስፈልገዋል። መታደል ነው በቃ። ከላይ እናንተ ስትጸነሱም ሆነ ስትፈጠሩ ከላይ ካልተሰጣችሁ ይሄ የሰው ማንነት ሰው ሊያገኘው አይችልም። ብንመኘው እንጂ አንዱን ሊሆን አይችልም ማለት ነው። ምክንያቱም አንዳንድ ደግሞ አለ በስነ ምግባር ያደገ ሰው ከቤተሰብ የሚወርሰው ነገር አለ። እንዳለውም እሱ በሰይፉ ሾው ላይ እንዳለው ምንድነው እኔ ከቤተሰቦቼ የወረስኩን ነው። እናትና አባቴ በህፃንነቴ ጊዜ ነው የሞቱት። ነገር ግን ያሳደገችኝ አያቴ ናት። ለኔ ግን እናቴ ብዬ ነው የምጠራት አለ። አያችሁ፣ የአንዳንድ አስተዳደግ ስብዕና ከቤተሰብ የሚታደል ነገር ነው። የፈጣሪም ስጦታ እንዳለ ሆኖ የቤተሰብ ስነ ምግባር ገንብተው ካሳደጉ ልጆቻቸውን በዛ ስምን መልአክ ያወጣል የሚባለው እንደነገርኳችሁ ስሙ ስነ ጊዮርጊስ እሸቱ ነው። ስለዚህ ይህ ነገር ደግሞ ያው ሁላችሁም ታውቁታላችሁ ማለት ነው። በቤተ ክርስቲያን ያደገ ልጅ ነው እና አያቱ መለኩሴ ናቸው እና በጣም ብዙ ነገር እያወራ ነበረ። በሰይፉ ሾው ላይ እንደሰማችሁት ደግሞ አልጠራጠርም። እና ሰይፉም እንዲሁ ደግሞ አንዳንድ ቃለ መጠየቅ እየጠየቀው ነበረ። ምን እያለው መሰላችሁ? እኔ አሁን አለ የሆነ በሽተኛ ለመጠየቅ እንትን ስል አካውንታችሁንም ስልክ ቁጥራችሁንም በራሳችሁ እንዲያስገቡ እኔ ጋር ንክኬ የለም፣ አንተ ግን በራስ አካውንት ነው የሚገባው ሲለው፣ አዎ እኔ እኮ ማለት ፖስታ ቤት ማለት ነኝ፣ ሲሰጡኝ አድርሳለሁ አለ። ግን ይሄም ሆኖ ደግሞ ያው የተለያዩ ችግሮች እንደመጡበት የተለያዩ ጥያቄዎች እንደሚጠይቁ ነው። ሰው እንደነገርኳችሁ ነው። ከዚህ ቀደም ብዬ እንደተናገርኩት ነው። ለራሳችን ብለን የምንሰራው ነገር ዋጋ ያስከፍለናል። ለህልናችን ነገ የመንግስተ ሰማያትን በር ያንኳኳልናል ብለን አንድ ነገር ላይ ስንሰራ ብዙ ውጣ ውረዶችን ያስከትላል ማለት ነው። ያን ደግሞ አሸናፊነት ማን ነው የሚሆነው? ያ ሰውዬ ነው። ጠንካራ መሆን አለበት ስለተባለ ብቻ ሆኛለሁ ብሎ ሳይሆን በያዘው አላማና አላማ ሰንቆ መጓዙ መንገዱን ሳያቋርጥ ከሰራ እሱ ነው አሸናፊ። ምድር ላይ የፈለገ ነገር ብትሆኑ በክፉዎች አይቀናም። እንደነገርኳቸው መልካም በሚሰሩ ሰዎች ይቀናል። እንቅፋታቸው ብዙ ነው የሚሆነው። ከእንቅፋት ደግሞ ከኋላ ሳይሆን ከፊት ነው የሚመታው። ከፊት ብዙ አይነቶች የእንቅፋት ቻለንጆች ሲገጥሙ ያን ደግሞ ጠንካራ ሆኖ ማለፍ ግድ ነው። እኔ መልእክተኛውን ብሆን እመኛለሁ። ነገር ግን እሱ ማለት እሱ የራሱ የተሰጠው ነገር አለው። ጋይስ እዚህ ጋር ማሰብ ያለብን ነገር ምን መሰላችሁ? የሱ ፊት ተሸፈነና ፊቱ እንዳይታወቅ ነው የምንለው ነገር አለ። ፊቱ ተሸፈነ ማለት በእግዚአብሔር ዘንድ እኮ ቃሉ እንዲህ ይላል፣ ለሰው ስታደርጉ የራሳችሁ ፊትን ከሰው መሸፈን ይቅርና እጅና የቀኝ እጃችሁ ሲዘረጋ የግራ እጃችሁ ወደ ኋላ አድርጉ ይላል። ስለዚህ እኛ ቃሉን ስላልጠበቅን ነው እንጂ የግድ ሰው ፊት መስጠትና ማድረግ አይጠበቅብንም። አንድ መለኛው ደግሞ ማን ነው? ይሄ ልጅ ማለት ነው መልእክተኛው ምን አለ መሰላችሁ? ብዙዎች ከኒቢጤዎች እንደዚህ አስፋልት ላይ ተኝተው ምናምን ምሳ ይዤ ወይ ቁርስ ይዤ ስበላ ከነሱ ጋር አትጸየፍም ወይ አያምህም ወይ ይሉኛል። እኔ ካስተዳደጌ ስነ ምግባር በዚሁ ስለሆነ የወጣሁት ምንም እንደተጸየፋቸውም ሊያመኝም አይችልም። አያችሁ፣ የሰው ልጅ ቆሸሸ ብለን አንጠጋውም። ሰው ልጅ እኮ በአሁን ዘመን በእርግጥ አለባበሱን ነው በሰው የምንገምተው። ልብሱ ካማረ አስተሳሰቡም ያማረ ይመስለናል። እንደዚህ አይደለም።
ብዙ ሰዎች ልብሳቸው ቆሽሾ ልባቸው ንጹሖች አሉ። ልብሳቸው ጸርቶ ደግሞ ልባቸው ቆሻሾች አሉ ማለት ነው። በራሳቸውና በራሳቸው ብቻ የሚኖሩ ሌላውን የማያስቡ ሌላውን ዝቅ አድርጎ የሚያስብ ማለት ነው። እና የሰው ልጅ ባለባበሱ አይገመትም ባስተሳሰቡ ነው እንጂ ማለት ነው። የሰው ልጅ ደግሞ ኑሮውን ነው የሚመስለው። ኑሮ ወደ ታች ከሆነ ያ ሰውዬ ይወድቃል። እንደዛው ቆሻሻውን ነው የሚመስለው። ግን በተለይ ረሃብ ክፉ ነው። ረሃብ ማለት እሳት ነው። የእውነት ሁሉን ይበላል እና ልጸየፋቸው አልችልም። እኔ ከበፊቱም እንደዚህ ስለሆነ አስተዳደጌ በቃ እንደዚህ ነው። እንደውም አያመሞ ይሉኛል። እኔ ግን አያመኝም ነው ያለው ማለት ነው። ምን ለማለት ፈልጌ ነው? በቃ ሰዎች ስለ ቆሸሹ አንናቃቸው። ስለ ትንሽም ስለሆኑ የሚናገሩትን አንናቃቸው። የሰው ልጅ የሚለካው አስተሳሰቡ ነው። አንድ ሰው ድሃ ነው ብለን ልናልፈው አንችልም። ስለዚህ ቢያንስ የምንችለውን ነገር ማድረግ ነው ያለብን። ከጎናቸው ቢያንስ የሌለን ነገር ካለ እነሱን ለመርዳት እንኳ የሌለን ነገር ከሆነ ሀሳብ መስጠት ራሱ ሁልጊዜ አጠገባቸው ከሆንን ለነሱ ደስታ ነው። ማነጋገር ማጫወት ራሱ ለነሱ ትልቅ ደስታ ነው። ምክንያቱም ሰዎች ጥለዋቸው ያልፋሉ። የጎዳና ለተኝተው ቆሻሻ ሆነው ሲታዩ ሰው አይቀርባቸውም። ለነሱ ግን ከምግብ በላይ ጥሩ የፊት ደስታ ፈገግታና ሰው ቁጭ ብሎ አጠገባቸው ቢያወራቸው ራሱ ያ ከምግብ ይቆጠራል ማለት ነው። እና ሰው አንናቅ። ደግሞ ሰው ለመርዳት የግድ ደግሞ ሀብታም መሆን አይጠበቅብንም። ምክንያቱም ካለን ላይ መስጠት እንችላለን። የግድ ደግሞ እንደዚህ ማሳወቅ እንዴ! ለሰው እኮ ብዙ ዋጋ እየከፈሉ ለራሳቸው ሳይኖሩ ለሌላው የሚኖሩ እኮ በጣም ብዙ ሰዎች አሉ ባይባልም በጥቂቱ። ይህን ልጅ አስመልክቶ እንግዲህ ማለት ነው ስራውን ሰው እንዲያውቅበት ስላልፈለገ ለ5 ዓመት ፊቱን ሸፈነ። ያ ማለት የሰው ገንዘብ እየወሰደ ማለት አይደለም። በቤተ ክርስቲያን ስር ያደገ ነው። ማንኛውም በሃይማኖቱ ስር ሲያድግ ማንኛውም የእምነት ተከታይ ማንኛውም ሰው አድርግ ያለውና እንደዚህ ይወራልኝ ዜና ይጻፍልኝ አይልም። የማንኛውም በሙስሊምም በሉት በክርስቲያን ማለት ነው። ስለዚህ ያ ነገር ከፈጣሪ ያገኘዋለሁ ብሎ እስከሰራበት ድረስ ራሱን የገታበት ራሱን የሸፈነበት እስከ 5 ዓመት በኋላ እንግዲህ አሁንም የግድ ሆኖበት ነው ፊቱን ለማሳየት የሞከረው። እንግዲህ አንዳንድ ሶሻል ሚዲያ የሚዘዋወሩትን ስለሚያይ ማለት ነው። እና በዚህ ምክንያት ሊሆን ይችላል። ግን እንደሱም በሆን ብዬ ብመኘው መንፈሳዊ ቅናት ታውቃላችሁ፣ እንደሱ በሆን ብዬ ነው መመኘውን የራሱ ማለት ነው። ግን እንደነገርኳችሁ አንድ ሰው ሊሆን አይችልም። ሁሉም የራሱ ተሰጥኦ አለ። እና ዛሬ ይሄንን ስለ መልእክተኛው ብዙ ነገር ማለት ፈልግ ነበረ፣ ግን ሀሳቤን ቀንጨብ ያደረኩት ከግጥሟም ትንሽ ቆንጠር ከሀሳቤም እንደዛው ያደረኩት ለመልካም ሰዎች ተወርቶላቸው ተነግሮላቸው አያልቅም ማለት ነው። በቃ ብዙ ነገር መወራትና ብዙ ነገር የሚደረጉ በቃ ተናግራቸው የማጠግቡት ነገር አለ አይደለም። መልካም ሰርቶ እንኳን ለተራበ ደርሶ እንኳን ለተጠማ ደርሶ እንኳን ለታመመ ደርሶ ይቅርና ዝም ብለን ተራ ወሬ የሚዲያ ወሬ አንስተን 1 ሰዓት 2 ሰዓት እናወራበታለን። እና ግን ያው እኔም የተሰማኝን ነገር ያለኝን ደስታ በእንደዚህ አይነት ነገሮች ላይ በፊት ነበረ አንዳንድ ሀሳብ የምሰጠው ነበር። እና አንዳንድ ጊዜ እንደዚህ የሚያስደስታችሁን ነገር ለሰው ደግሞ ሞራል እንድትሆኑ ከነዛ አሪያ እንድንሆን ማለት ነው። እነዛን አሪያ ወስደን እኛም ደግሞ እንድንሆን እንደነዚህ አይነት ሰዎችን ብንከታተላቸው እና ነገ ደግሞ የራሳችን አእምሮ ቼንጅ የምናደርግበት የምንለውጥበት ነገር። ለሰው እኮ መኖር ቀላል አይደለም። የእውነት ለሰው መኖር ማለት አንድ ሰው አሁን እዚህ ጋር አወቅን አላወቅን እሱ እንኳን ሲጠይቀው ሴፉ ስንት ሰው ረድተሃል ሲለው እኔ እንጃ ሲለው ፈጣሪ ወቅ ነው ያለው። ማለት ቁጥር አይገባም። የሚረዳ ሰው ቁጥር ሳይሆን በቃ አንድ ሰው ራሱ ማዳን ቀላል አይደለም። እሱ 5 ዓመት ሙሉ ዋጋ መክፈል ማለት ነው። ስለዚህ እኛም የነሱን አሪያ እንድንወስድ እግዚአብሔር አምላክ ይርዳን። ለተራበ የምንደርስ፣ ለታረዘ የምናለብስ፣ ለታመመ ፈውስ የምንሆን ከእግዚአብሔር በታች እኮ ሰውም አስፈላጊ ነው። እና እኛም የዚህን ልቦና እንዲሰጥን ለራሳችን ብቻ የመኖር ለራሳችን ብቻ እስኪ ከመኖር አንዳንድ ጊዜ እኮ ለሰው መኖር እኮ የእውነት መንግስተ ሰማያትን ያዋርሳል። እስኪ ለሰው የምንኖር
ማለት ይቻለም ቀሪ ናት፣ አጭር ናት። ለአጭር ህይወት ረጅም ጉዞ ምንም አያስፈልገውም ማለት ነው። ከእንደነዚህ አይነት ቪዲዮዎች ደግሞ እኛም እንደምንማርባቸው ባለሙሉ ተስፋ ነኝ። ውድ ተመልካቾቼ የዛሬው ሀሳቤ እንግዲህ በቀንጭብጭቡም ቢሆን በዚህ መጥቼላችኋለሁ። እንደ እግዚአብሔር ፍቃድ ወደ ስራዬ ደግሞ መለሳለሁኝ። ታሪኩን ይዤላችሁ እመጣለሁ። እስከዛው ቸር ያቆየን። እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ እጅግ በጣም ነው የማመሰግነው።